በልጆቻችን በክረምት ቆይታዬ የተማርኩትኝ ስለ ብዙ ነገር ነው። በገና ተምረናል፣ ውዳሴ ማርያም ተምረናል፣ ክርስቲያናዊ ስነ ምግባር፣ ስለ ላይፍ ስኪል ወይም ደግሞ ታይም ቫልዩ እንደሆነ። እምነታችሁን በሙሉ በእግዚአብሔር አድርጉ። ቅዱስ ሥጋውና ክቡር ደሙን ለመቀበል አንደኛ የሚያስፈልገን ነገር ንስሐ ለመግባት ነው። ያንን ከማድረጋችን በፊት እና ንስሐ ለመግባት አለመፍራት። ታይም ኢዝ ላይክ አ ከረንሲ ለህይወታችን በጣም ጠቃሚ የሆነው ነው። ላይክ ያለ ከረንሲ መኖር እንደማንችል ነው ሰው የሚያስበው። ታይም ደግሞ ከከረንሲ በላይ እንደሆነ ማሰብ እንዳለብን። ላይ ውጭ ሀገር ብዙ የተለያዩ ሃይማኖቶች አሉ። ደግሞ ለበጣም ብዙ አደጋ እና ለኃጢአት የተጋለጡ ስለሆኑ በዛ ምክንያት ልጆች ከቤተ ክርስቲያን ያው መቅረት የለባቸው በሚል ሀሳብ እኔም እህቴም ከቤተ ክርስቲያን አንቀርም። አመጣጥ ማስኬደው ከትምህርት ቤቴ ጋር ታይም እሰጠዋለሁ ሁል ጊዜ። አሁን ወይ 30 ደቂቃ እንደዚህ ካረኩኝ የቤተ ክርስቲያኑን ሁል ጊዜ አልረሳም። ሁል ጊዜ ሩቲኔ ላይ አለ። ላይክ ምክንያቱም ከእግዚአብሔር ጋር መነጋገር አይቆምምና እናም ውጪ ሀገርም ስለሚከብድ ለዛ። ውድ የልጆቻችን ዩቲዩብ ተከታታዮች ዛሬ በልጆቻችን ዩቲዩብ ከተለያዩ ሀገራት የመጡ እንግዶችን ይዘንላችሁ መጥተናል። አብራችሁን ቆዩ። We believe in Father and we believe in the Son. We believe in Father and we believe in the Son. We also believe. We believe in the Holy Spirit. እሺ ስማችሁን መጀመሪያ አስተዋውቁን። አንተን ጀምር። እሺ ስሜ ነብዩ ኤልያስ ይባላል። ከቦስተን አሜሪካ ነው የመጣሁት። ስሜ ራኬብ ኤልያስ ይባላል። ከቦስተን አሜሪካ ነው የመጣሁት። ስሜ ኤልዳዲስ ይባላል። የመጣሁት ከዩናይትድ አረብ ኤሚሬትስ ነው። እሺ ባላችሁበት ሀገር አገልግሎታችሁ ምን ይመስላል? እሺ እኔ ዲያቆን ነኝ። በቤተ ክርስቲያን አገልግሎት የተለያዩ አይነት ስርዓቶችን እፈጽማለሁ። በቤተ መቅደስ ውስጥ ቅዳሴ ቀድሳለሁ። ከቅዳሴ ውጪ ደግሞ ከቅዳሴ በኋላ ከቁርባን በኋላ ደግሞ ልጆችም አስተምራለሁና አስጠናለሁ። ስለ መጽሐፍ ቅዱስ እና ስለ ሕይወት ታሪኮች ምን ማድረግ እንዳለባቸው ጥያቄ ካላቸው መመለስላቸዋለሁ። ቤተክርስቲያናችን ሰንበት ትምህርት ቤት አገልጋይ ነኝ። ልጆችንም ለማስተማር አግዛለሁ። መዝሙርንም ለማስጠናት አግዛለሁ። እኔ በቤተክርስቲያን አገልጋይ ነኝ። እንዘምራለን እናም ልጆችን ግዕዝ እናስብላለን። በውጭ ዓለም ያሉ እናት አባቶችሽ በጣም ብዙ ጊዜያቸውን ስራ ላይ ያሳልፋሉና እንዴት ነው ከአንቺ አገልግሎት ጋር ቤተክርስቲያን ጋር መሄድ ጋር አይጋጭም ወይ? አብራችሁ እንዴት ነው የምታስኬዱት? እውነት ለመናገር እናትና አባቴ ይሰራሉ። እናም ደግሞ ማታ ጉባኤ ወይም ካለ ወይም ደግሞ ጠዋት ቅዳሴ ካለ ታይማቸውን ፕሮፐርሊ ወይ ያደርሱኝና ከዛ ስራ ይሄዳሉ ወይም ደግሞ ከኔ ጋር ያስቀድሳሉ። ላይክ ታይም ቫልዩ አድርገው። እኔም እናትና አባቴ ስራ አላቸው፣ ግን ቢሆንም ግን ሁልጊዜ እሁድ ቤተክርስቲያን ቅድስ ስለሚል ሁልጊዜ እሁድ ቤተክርስቲያን እንሄዳለን። እኔም እናትና አባቴ በጣም ይሰራሉ፣ ግን ያለችን አንድ እሁድ ናት እና ሁሉም ሰው ማወቅ ያለበት ነገር ቢኖር እሳቸው ራሳቸው እናትም አባትም መድረስ እንኳን ባይችሉ ቤተክርስቲያን መቀየር ስራም ባይችሉ የመጨረሻ ቢሆን ማለት ነው ከቻሉ ጥሩ ነው። ወይ ከሰው ጋር ተነጋግረው ወይ ከስራ አለቃቸው ጋር ተነጋግረው ቢቀይሩ ጥሩ ነው ለቤተክርስቲያን ቢደርሱ። ግን ካልቻሉ ግን በፍጹም ግን ልጃቸውን ማስቀረት የለባቸውም። ያው እንደዚህ የሚለው ምክንያት ደግሞ ከውስጥ ሀገር አዲስ አበባ ውስጥ ውጪ በተለይ ውጪ ሀገር ብዙ የተለያዩ ሃይማኖቶች አሉ። ደግሞ ለበጣም ብዙ አደጋ እና ለኃጢአት የተጋለጡ ስለሆኑ በዛ ምክንያት ልጆች ከቤተ ክርስቲያን ያው መቅረት የለባቸው በሚል ሀሳብ እኔም እህቴም ከቤተ ክርስቲያን አንቀርም። ትምህርትና አገልግሎታችሁ እንዴት ነው አመጣጥናችሁ አብራችሁ የምታስኬዱት? ያው የምንሰማው ነገር ከባድ እንደሆነ ነውና እንዴት ነው አብራችሁ አመጣጥናችሁ የምታስኬዷቸው? አመጣጥ ማስኬደው ከትምህርት ቤቴ ጋር ታይም እሰጠዋለሁ ሁል ጊዜ። አሁን ወይ 30 ደቂቃ እንደዚህ ካረኩኝ የቤተ ክርስቲያኑን ሁል ጊዜ አልረሳም። ሁል ጊዜ ሩቲኔ ላይ አለ። ላይክ ምክንያቱም ከእግዚአብሔር ጋር መነጋገር አይቆምምና እናም ውጪ ሀገርም ስለሚከብድ ለዛ።
ለመናገር አዎ ይሄ የቤት ስራ ፈተና በተለይ ሲኖር ለምሳሌ ሰኞ ፈተና ካለ ምናምን ካለ በብዛት ሰው ከቤተ ክርስቲያን ቀርቶ ወይ አጠናለው ወይ ምናምን ላለው በሚለው ሀሳብ ነው የሚሄደውና እኔ ብዙም በዛ ለሰማም ለምን ቅድም ነብዩ እንዳለው አንድ ቤተ ክርስቲያን እሁድ ነው ያለን በተለይ እዛ ውጪ ሀገር ማለት ነው እና በዛ ምክንያት ለማመጣጠን ቢከብድም ያለችን አንድ እሁድ ናትና ያችን አንድ እሁድ ለመጸለይ ጸሎት ለማድረግ ለማመስገን ብንጠቀም አሪፍ ነው። ኤልዳም ራኬብም ብዙም ተናግሯል። እኔም ተመሳሳይ መልስ ነው ያለው። ግን ያው መቼም መረሳት የለበትም ቤተክርስቲያን ያው በጣም ያው እኔ ለምሳሌ ትምህርት ቤት ሲሄድ ጠዋት እሄዳለሁ ማታ እገባለሁ። ግን የቤት ስራዬን ማታ ስሰራ ያው አብሬ ምንም ነገር እንዳረሳ ወይ የሆነ መዝሙር ከፍታለሁ ወይ ዘምራለሁ ወይ ቅዳሴ ከልሳለሁ። ግን መቼም በሳምንቴ ውስጥ በሩቲኔ ውስጥ የሆነችም ደቂቃ 15 30 ደቂቃ ብትሆን የቤተ ክርስቲያን ነገር ያው ትንሽ ከልሳለሁ መቼም እንዳረሳ ማለት ነው። እሺ ይሄ ደግሞ ጥያቄ ላንተ ነው። ድቁና እንዴት ልትቀበል ቻልክ? አልከበደህም ወይ እዛ ጋር ካለው ነገር ጋር እና ደግሞ አሁንም ድረስ ታገለግልበታለህ ወይ? እሺ አሁንም ድረስ አገለግልበታለሁ። ከዛ ጀምሮ ከልጅነታችን ጀምሮ የሆኑ አንድ አባት አሉ የቤተ ክርስቲያናችን የበላይ ጠባቂ ናቸው። እሳቸው ሊቀ ካህናት ብርሃኑ ገብረ አማኑኤል ይባላሉ። እሳቸው እኔና የተወሰነ 5-6 ልጆች እንሆናለን። በየሳምንቱ ልጅ እያለን የሆነ ሰው ቤት ይመረጣል። ከዛ እዛ ይሄድን በሳምንት አንዴ እንማር ነበረ። ያው መዝሙረ ዳዊቱን፣ የዘውትር ጸሎት፣ ውዳሴ ማርያም፣ ቅዳሴውን እንደዛ እያደረገን እንከልስ ነበር። ከዛ ካደግን በኋላ እዛ አብሮኝ የሚማሩት እዛው ድቁና ተቀበሉ እነሱ። እኔ እዚህ ሀገር ነበርኩ በዛ ሰዓት። እኔ ደግሞ እዚሁ ሀገር ድቁና የተቀበልኩና እስካሁን ድረስ እግዚአብሔር ይመስገን ቤተክርስቲያናችን እያገለገልን ያለነው። እሺ በጣም ደስ ይላል። እናንተ ደግሞ ኢላና ራኬብ ደግሞ በመዝሙር ታገለግላላችሁና እንዴት ነው የምታገለግሉት? አዎ በጣም ደስ በሚል መልክ ነው የምናገለግለው። እኛ ጋር አሁን እሁድ ቤተክርስቲያን ካለቀ በኋላ ሁልጊዜ መዝሙር ጥናት አለን። መዝሙር ጥናት ደግሞ ወይ ወደፊት ላሉት በዓሎች ወይም ለሳምንት ላለ መዝሙር ሁልጊዜ እናጠናለን። በኋላ እዛ ስንደርስ እንዳንቸካከል ማለት ነው። ከሱ ላይ ደግሞ ሁልጊዜ በወር አንዴ ደግሞ ኪዳነ ምሕረት ይዘከራል እኛ ቤተክርስቲያንና አንድ ሰው ይመረጥና ያ ሰው ምግብ ይሰራል ምን ይላል ግን ቤተክርስቲያን ነው የሚዘከረውና መዝሙር ይዘመራል፣ ጸሎት ይደረጋል። በመዝሙር የምናጠናው የምናቀርበውም በቅዳሜ ነው። አሁን የመጀመሪያው ቅዳሜ ለልጆች ይሰጣል የምናቀርበው መዝሙር እና ደግሞ የምናጠናው ደግሞ አባ ቤት ነው። ሁላችንም ተሰባስበን ከበሮ የመታን እግዚአብሔርን ያመሰገንን እናጠናለን። እሺ ብዙ ጊዜ የምትሰሙት ወይም የምትዘምሩት የዘማሪ መዝሙር ነው ወይስ ደግሞ ራሳችሁ ግጥምና ዜማ አውጥታችሁ ጽፋችኋል? ይሄ ደግሞ ጥያቄ ለራኬብ ነው። ግጥምና ዜማ ያን ያህል አስቤበትም አላውቅም። ግን አሁን ሳስበው ደስ የሚል ይመስላል። ግን አንድ መዝሙር በጣም የምወደው ኡራኤል ወሩፋኤል የሚለው መዝሙር ሁልጊዜ የኡራኤል ታቦት ስላለ እኛ ቤተክርስቲያን የተክልዬም የኡራኤልም ታቦት ስላለ እሱ መዝሙር በጣም ደስ ይለኛል። ከቻልሽ ዘምሪልን። ኡራኤል ወሩፋኤል ኡራኤል ወሩፋኤል ኡራኤል ወሩፋኤል ኡራኤል ወሩፋኤል አስተምሩ ለነ በስዕል ወበትሕትና በውእቱ ነበልባል አስተምሩ ለነ በስዕል ወበትሕትና በውእቱ ነበልባል። ዝማሬ መላእክት ያሰማልን። ዝማሬሽ በጣም ደስ ይላል። ግን ለምን የራስሽ ግጥምና ዜማ እንዲኖርሽ ወይ የራስሽ ህዝብ እንዲኖርሽ ታሪኪ ደግሞ ጥሩ ነው። እሺ ሀሳቡ በጣም ደስ ይላል። እስኪ እንግዲህ ወደፊት ተግባሩ ማድረግ ይመስለኛል። እስቲ አንቺም አንድ መዝሙር ዘምሪልን ይልታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ነአምን በአብ ወነአምን በወልድ በወልድ ነአምን በአብ ወነአምን በወልድ በወልድ ወነአምን 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 ነአምን በመንፈስ ቅዱስ ወነአምን 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 ነአምን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ በወልድ እናምናለን በአብ እናምናለን በወልድ በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 በመንፈስ ቅዱስ We believe in Father and we believe in the Son. We believe in Father and we believe in the Son. We also believe, we also believe, we also believe, we also believe. We believe in the Holy Spirit. We also believe, we also believe, we also believe, we also believe. We believe in the Holy Spirit. ዝማሬ መላእክት ያሰማልን። አንቺም እንደ ራኪ የራስሽ ግጥምና ዜማ እንድታወጪ መዝሙር እንድትሰሪ እንመኝልሻለን። እሺ ሌላኛው ጥያቄ ደግሞ ያው ብዙ ሃይማኖት ተከታይ ባለበት ብዙ ዜጋ ባለበት ሀገር ነው የምትኖሩትና በዛ ሁላ መሀል ውስጥ ጾም መጾም አይከብዳችሁም? እንዴት ነው? በቃ አንፈስክ ያላችሁ ነው? አትጠራጠሩም? ጥርጣሬ እንኳን ያን ያህል የለም። እዛም ያሉት ብዙ ጊዜ እኔም ስለምንናገር እዛ ያለን ስንጾም ጓደኞቼ ያውቀውታል እና በቃ የሆነ ወይ ምግብ ካልበላ ወይ ውሱን ምግብ ምናምን ስበላ ትጾማለሽ ወይ ብለው ሲጠይቁኝ አወራቸዋለሁ፣ እነሱም ይረዱኛል። ደስ ይላል በጣም። አዎ እኔም ተመሳሳይ ነው። ያው ሲጠይቁኝ ያው ጾማለሁ እላቸዋለሁ። አንዳንዶች ያው የማያውቁ ጾም እንደሆነ ካሉ ጓደኞቼ ያው ሊጠይቁኝ ይችላሉ። ምንድነው ለምንድነው ይሉኛል። ያው እሱንም በአጭሩ አድርጌ አጭሩ ታሪክ እነግራቸዋለሁ። ከዛ በስተቀር ግን ያው ብዙም እንደውም እነሱ በላ ከማለት እንደውም ያው ያበረቱሻል እና ያው እንደዛ ነው። ያው ከምኖርበት ሀገር ብዙም አያገናኝም። ቢኮዝ እዛም በሃይማኖታቸው ትክክል ነን በሚሉት ይጾማሉ። ለዛ ብዙም አፌክት አያደርግም እና እግዚአብሔር ሁሉም ቦታ መመስገን ስለሚችል አይከብድም። እሺ ይሄ ጥያቄ ደግሞ ላንቺ ነው። እንደ እኔ ሀሳብ ዱባይ ከሌሎች ሀገራት ከባድ ይመስለኛል። ምክንያቱም በጣም ብዙ የሌላ እምነት ተከታዮች አሉና እናንተ እንዴት ነው ቤተክርስቲያን መሄድን አገልግሎትሽን አብረሽ የምታመጣጥኝና የምትሄጂው? ያው የምንሄደው ዋንስ ነው ዊክ ነው ላይክ ቅዳሜ ወይም የሆነ በዓል ከሆነ ከቅዳሜ ሌሎችም ቀንም ወይም ደግሞ ሁሉም ቀን እናስቀድሳለን። እናም ደግሞ ማለት የራሳችን ቤተክርስቲያን ስለሌለ ትንሽ ያስቸግራል። ማለት ሙቀት ሀገር በጣም ስለሆነ ብዙም ሰዎች ስለሚበዙም ትንሽ ይከብዳል። እንዳየሁት ከሆነ አማርኛችሁ በጣም ጥርት ያለ ነውና
አንዳንድ ልጆች ከሌላ ሀገርም መጥተው አማርኛን ለማውራት ቢሞክሩም ግን ስቲል አክሰንታቸው የለመዱትን ነው የሚሆነውና የእናንተ ግን እንዳዩት ጥርት ያለ ነውና እንዴት ነው እንደዚህ ሆነው? እኛ ቤት እንኳን ትንሽም ሆነን በብዛት እንግሊዝኛ አይወራም ቤት ውስጥ። ከትምህርት ቤትም ስንመጣም በሙሉ ትምህርት ቤት የተማርነው የኛ እናትና አባት የሚያደርጉት በአማርኛ እንድንነግራቸው ምን እንደተማረን ምን እንደሰራን ውሏችን እንዴት ነበር ምናምን ሁሉንም በአማርኛ ነው የምናወራውና ሁሉንም በአማርኛ ነው የምናስረዳቸው ቤት። እዛው ሀገር ተወልደንም ቢሆን ያው ክርስትና የተነሳ ነው እዚህ ሀገር መተን ነው። ክርስትና ከተነሳን በኋላ አንድ 3 አመት እዚህ ትንሽ ኖረን ከዛ ወደ ሀገራችን ተመለስን። ግን ያው እዛም ባለንበት ግን እናትና አባታችን በጣም ጠንካራ ናቸውና ያው በፍጹም ቤት ውስጥ እንግሊዝኛ እንዲወራ አይፈልጉም። ምክንያቱም ያው በእነሱ አስተሳሰብ ልክ ነው ብዬ በማስበው ምንም የሚሉት ያው እንግሊዝኛ እንኳን ያው አገር ውስጥ ነው ያለሽው፣ ውጪም የትም ቦታ ሲሄድም ትምህርት ቤትም ሲሄድም ሁሌ እንግሊዝኛ ነው የማወራው እና ቤቴ እና ቤተክርስቲያን ብቻ አማርኛ ካላወራው የት አወራለሁ ሌላ በሚለው አስተሳሰብ ያው ጠንከር ስለሚሉ አማርኛ በደንብ እንችላለን። በምኖርበት ሀገር እንኳን አማርኛ እዛ ነው የተወለድኩት፣ እዛ ነው ያደግኩት። ኢቭን ክርስትና እንኳን የተነሳሁት እዛ ነው። ግን ብዙ ጊዜ አፌን በእንግሊዝኛ ስፈታ ለ2-3 አመት እዚህ ቆይቻለሁ አማርኛ ለመማር። ለዛም ነው ወደፊት ለቤተ ክርስቲያን ምን ለማበርከት አስባችኋል? ድርሻችን ምንድነው ብላችሁ ነው የምታስቡት? ያው አሁን የኛ ቤተ ክርስቲያን ከምንም ነገር ይባላል የጀመረችው ማለት ነው። ድሮ እኛ እናገለግልበት የነበረው የቅርጫት ኳስ የነበረ ሜዳ ውስጥ ያው ጧት ሌሊት እየሄድን ምንጣፍ እያነጠፍን ወንበር እየደረደርን መጋረጃ እየሰቀልን ነበር የምናገለግለው። ከዛ ቀስ በቀስ ያው ቤተክርስቲያናችን ሰውም እየበዛ መጣ፣ ትንሽ ብር መጣ። ከዛ ሌላ ቦታ እየተከራየን ሄድን። አሁን ደግሞ ክብሩ ይስፋ እግዚአብሔር ይመስገን ደግሞ የራሳችን ቤተክርስቲያን አቅም አግኝተን ገዝተናል ደግሞ እና አሁን ከገባን ጀምሮ ደግሞ ብዙ አይነት አዲስ አገልግሎቶች ተጀምረዋል። አሁን ለምሳሌ ለልጆች አዳዲስ ትምህርታትን አሁን የመንፈሳዊ ትምህርትም ይማራሉ፣ የመጽሐፍ ቅዱስም ይማራሉ። ከፈለጉም ደግሞ የውጭ ዓለምም ትምህርት ደግሞ አሁን ሂሳብ ቢከብዳቸው ምን ቢከብዳቸው መተው መጠየቅ የሚችሉበትም አገልግሎትም ተጀምሯልና የኔ እቅድ ወደፊት ያው ቤተክርስቲያናችን ተለቅ ብላ አድጋ ለልጆቻችን አሁን የሚመስለኝ ትልቁ ችግር በቤተክርስቲያናችንና በሃይማኖታችን የቋንቋ ግድብ አለ ብዬ አምናለሁ። አሁን ከልጆችና ከወላጆች እና ያንን ቋንቋ ግድብ ሞልተን አስተካክለን ያው ቤተክርስቲያናችንን ብናሰፋና ያው ወጣቱንም ብናመጣ ደስ ይለኛል። ነብዩ ካለው ጋር እስማማለሁ። እኛ ጋር አንድ የሚደረገው ነገር እኛም ዶክተር ፍቅርት የምትባል አንድ ታስተምረናለች። እሷም በጥያቄ ካለን ስለ መንፈሳዊ ጥያቄ ወይም ሌሎችም ጥያቄ ካሉን እሷ ጋር እሷን እንጠይቃታለን። ሁለተኛ ነገር ደግሞ እሁድ ሁልጊዜ እታች በሚሰበክ ጊዜ ካህናቶቹ በሚሰብኩ ጊዜ እናትና አባት ወላጆች ቁጭ ብለው በሚማሩበት ጊዜ ልጆች ላይ ወጥተው በእድሜ የተከፋፈለ ክፍል አለና በእነሱ በክፍሎች ቁጭ ብለው ወይ መዝሙር ያጠናሉ ወይ ይማራሉ እና እድሜ ለዶክተር ፍቅርተ በጣም ብዙ ነገር ጠንከር ብያለሁ። ስለ ሃይማኖቴን በደንብ አውቄያለሁ። ዶክተር ፍቅርተ በጣም አመሰግናታለሁ። እዚህ ድረስ እንኳን አደረሰችኝ አስተማረችኝ። እኔም ወደፊት እንደሷ ሆኜ አሁንም እያለሁ ልጆቹን በደንብ አድርገው ስለ ሃይማኖታቸው እንዲጠነክሩ ሌሎች ጥያቄዎች ሲጠይቋቸው ጓደኞቻቸው ከሌላ ሃይማኖት ከጠየቋቸው ጥያቄ ወይም የሆነ ግራ የገባቸው ነገር ካለ እንዲያስረዱ አቅሙ እንዲኖራቸው ለማስተማር በጣም እፈልጋለሁ። ድርሻዬን የምወጣው ለቤተ ክርስቲያን ልጆችን አፋቸው ፈተው ሀሁያ አቡጊዳ ለህፃናት በኔ እድሜ ያሉ ደግሞ ግዕዝን አውቀው ለሌሎችም እንዲያካፍሉ እውቀታቸውን በሬ ድርሻ አደርጋለሁ። እሺ የመጨረሻው ጥያቄ ላንቺ ነው። በልጆቻችን የክረምት በነበረው መርሃ ግብር ላይ ተሳትፈሻል እና የነበረሽ ቆይታ ምን አዲስ ነገር እንደተማርሽ እና ደግሞ ሌሎችም ልጆቻችን ቢማሩ ሊያገኙት የሚችሉትን ጥቅም በልጆቻችን በክረምት ቆይታዬ የተማርኩትኝ
ስለ ብዙ ነገር ነው። በገና ተምረናል፣ ውዳሴ ማርያም ተምረናል፣ ክርስቲያናዊ ስነ ምግባር፣ ስለ ላይፍ ስኪል ወይም ደግሞ ታይም ቫሊዩ እንደሆነ ስለ አርት እንማራለን። አርት ብዙ ስርዓት እንማራለን። ከሀረግ ነው የምንጀምረው። እናም ደግሞ ብዙ ሰዎች ስለ አርት ማወቅ እንፈልጋለን። የኔ ታለንት እንደዚህ ነው እና ከየት ነው መማሩ ይላሉ። እና ልጆቻችን ፕሮግራም ስትገቡ ክረምት በጋ ወይም ስትገቡ የምታገኙት አንደኛው አርት፣ ውዳሴ ማርያም፣ ስነ ምግባር እናም ደግሞ ስለ ምስጢራት እና 5ቱ አዕማደ ምስጢራት እንማራለን። ከነዚህ በጣም ወሳኝ ለኔ የምለው ስለ ክርስቲያናዊ ስነ ምግባር የተማርነው ወላጆቻችንን ማክበር። ብዙ ሰዎች ወላጆቻቸውን ይንቃሉ፣ ትዕቢተኛ ይሆናሉ። እናም የተማርነው አንደኛ ወሳኙ ትዕቢተኛ አለመሆን፣ እናም ደግሞ እንግዳ ሲመጣ እግር ማጠብ፣ ጉልበት መሳም፣ ጫማ ማውለቅ፣ እናም ደግሞ ከበረከት እናገኛለን። እናም ደግሞ አሁን አሜሪካን ወይ ብዙ ውጭ ሀገር ሲኖሩ ገና በ6 በ8 ዓመታቸው ስልክ ይሰጣቸዋል። ያኔም ሶሻል ሚዲያ ይኖራል። ብዙ መጥፎ ከአይን ማየት የሌለባቸው ነገር አለ እና ስለ ክርስቲያናዊ ስነ ምግባር የተማርነው አንደኛ ወሳኙ ሶሻል ሚዲያ ላይ አትጠቀሙ አይደለም፣ መምረጥ አለብን። ለሁሉም ነገር ወሳኝ ነው። ሶሻል ሚዲያ ላይ ብዙ ነገር ፖስት ሊደረጉ ይችላሉ ያለ እድሜያችን ከጭንቅላታችን በላይ የሆነ። እናም ደግሞ ሶሻል ሚዲያ ላይ አትጠቀሙ ሳይሆን መርጠን፣ ለምሳሌ ቲክቶክ ካለን ወይ ስለ ቤተ ክርስቲያን ማየት። እናም ስለ ላይፍ ስኪል ተምረናል በልጆቻችን ፕሮግራም ላይ። ስለ ላይፍ ስኪል ስትሉ ብዙ ላይፍ ስኪል አለ እና ታይማችንን ቫልዩሊ፣ ታይም ደግሞ እንደ ሪቨር ነው፣ ሁሌ ይሄዳል ግን ተመልሶ አይመጣም። ብዙ ትላልቆች ወይ ህጻናትም ይሄን ባረኩኝ በዚህ ሰዓት ብሎ የሚጨነቁ አሉ እና ከዚህ በኋላ እንድትረዱ የምፈልገው ታይም ኢዝ ላይክ ከረንሲ ለህይወታችን በጣም ጠቃሚ የሆነው ነው። ያለ ከረንሲ መኖር እንደማንችል ነው ሰው የሚያስበው። ታይም ደግሞ ከከረንሲ በላይ እንደሆነ ማሰብ እንዳለብን። እናም ደግሞ ስለ ልጆቻችን ፕሮግራም ስማር የቆየሁት ብዙ አስደሳች ታሪኮች፣ ስለ ጸሎት ተምረናል፣ ስለ ብዙ ቅዱሳን ተምረናል። ሃሌሉያ ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ያሰማንን ቅዳሴ ሐዋርያት አድርጎ ይቀበልልን። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ በእናንተ እድሜ ላሉ ልጆች ወይም ደግሞ በአጠቃላይ ማስተላለፍ የምትፈልጉት መልእክት ካለ ማስተላለፍ የምፈልገው መልእክት በብዛት ልጆች ይፈራሉ። በተለይ አንደኛ በእኛ እድሜ ላሉት ንስሐ ለመግባትም የሚፈሩ ልጆች አሉ እና አንደኛ መፍራት የለብንም። ቅዱስ ስጋውና ክቡር ደሙን ለመቀበል አንደኛ የሚያስፈልገን ነገር ንስሐ ለመግባት ነው። ያንን ከማድረጋችን በፊት እና ንስሐ ለመግባት አለመፍራት። እኔም ደግሞ ማስተላለፍ የምፈልገው ሁሉም በእኔ እድሜ ያሉ እዛ ማቃቸው ወይም እዚህ ማቃቸው የራሳቸው መዝሙር ለመስራት በጣም ዜማዬ ትክክል አይደለም የሚሉ ሁልጊዜ እግዚአብሔር እንዳለ እንዲያስቡ እና ደግሞ እንዳይፈሩ። እናም እሷ እንዳለችው ንስሐ መግባት እንዳለብን ነው። ሁልጊዜ ሰዎች የሆነ ነገር ሊመኙ ይችላሉ እና ተስፋ አለመቁረጥ ነው አንደኛ ዋናኛው ነገር።
ተስፋ ስንቆርጥ እግዚአብሔር የሚያገኘን ቦታ ይፈልጋል። ተስፋ ሳንቆርጥ በልባችን አምነን እግዚአብሔር ያደርግልናል ብለን ስናምን የሱ ቦታ የሱ ሰዓት አለ። ልክ እንደ አባታችን አብርሃም እና ልክ እንደ እናታችን ሳራ ልጅ ሲመኙ ጊዜ ይስሐቅን ሲያገኙ ጊዜ በአባታችን አብርሃም በ100 ዓመቱ እናታችን ሳራ ደግሞ በ90 ዓመቷ ልጅ ስላገኙ እኛም እግዚአብሔር ሁሉም ነገር እንደሚችል እናም ደግሞ የራሱ ሰዓት እንዳለ ማወቅ አለብን። እኔ ማስተላለፍ የምፈልገው አንድ መልእክት ነው። ያው እምነታችሁን በሙሉ በእግዚአብሔር አድርጉ። የማይሳካ ነገር ሊኖርላችሁ ይችላል። በአጋጣሚ የምትፈልጉት ነገር ላይሳካ ይችላል። እየጸለያችሁ እንደዚህ ሆኜ ይገባኛል ብላችሁ ልታምኑ ትችላላችሁ። ግን ማወቅ ያለባችሁ እግዚአብሔር ሁሉን አዋቂ ነውና ምክንያት አለው። ይሄንን ነገር ሳያሳካ ቀርቶ ወደፊት መንገዳችሁ ላይ እግረ መንገዳችሁ ላይ የተሻለ ነገር እንድትደርሱ አድርጎ እንደሚያዘጋጅላችሁ እመኑና ሁልጊዜ እምነታችሁን እግዚአብሔር ላይ አድርጎ ከቤተ ክርስቲያን አትቅሩ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። በቀጣዩ መርሃ ግብር እስከምንገናኝ ድረስ ሰላም ቆዩ።